ሰላማችሁ ይብዛ ብያላችሁበት። እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያፌት እንዳሰበው ተሳክቶለታል፣ ተንኮሉ ተሳክቶለታል። እንግዲህ ናታንን ወጥመድ ውስጥ ከቶታል። እንግዲህ በባለፈው እንዳያችሁት በመድኃኒት ራሱን እንዲስት አድርጎት ነበረና አሁን እንግዲህ ናታን ምንም ነገር አቅም ራሱን ስቶ ነበረ። መድኃኒቱ ምንም ነገር ምን እንደሚሰራ ምን እንደሚያደርግ እንዳያውቅ የሚያደርግ መድኃኒት ነውና እና ያፌት እንግዲህ እቃዎችን አዘጋጅቶለት ነበረ፣ መሳሪያዎችን ማለት ነው። ከሱ ውስጥ ግን ሽጉጥ ነበረና በሽጉጡ እንግዲህ ሌላ ሰው የሚተኮስበት ሰው አዘጋጅቶለት ነበረ። ይሄን ሲያደርግ ግን ናታን ምንም ነገር አያውቅም። ምክንያቱም ያ መድኃኒት አደንዝዞት ነበረና ና እንጫወት በቃ ወደ ልጅነቱ እንዲመለስ አድርጎት ነው እንግዲህ መድኃኒቱ ያደረገው። እንደዛ ነው። ልጁ ላይ ተኩሶት ነበረ። ነገር ግን ያ ልጅ ላይ ሲተኩስ እየተቀረጸ ነበረ። ናታን እንግዲህ ወጥመድ ውስጥ ወድቋል። አሁን በዚህ እያስፈራራው እንግዲህ ኤፍራታን በራሱ እጅ ለማስገባት እያሰበ ነው ናታን። ከዛ ሲነቃ ግን ማንም አልነበረም። ባዶ ቤት ውስጥ ነው፣ ባዶ ክፍል ውስጥ ነው ራሱን ያገኘ። ከዛ ወጥቶ ወደ ቤት ነው ሄደው። ኤፍራታ ደውላለት ነበረ። ምን ሆነክ ነው ስልክን የዘጋከው? በጣም አሳሰብከን እኮ ብላ ስትጠይቀው በጣም ተጨንቃ ነበረ። እንግዲህ ኤፍራታ እየተሰማት ነበረ። ልቤን እያፈነኝ ነው፣ ናታን ስልኩን እያነሳ አይደለም እያለች ነበረ። ስደውልለት ራሴን አላቅም ነበረ፣ የሆነ ሰው ቀጥሮኝ በስራ ምክንያት ሄጄ ነበረ። ነገር ግን ራሴን እንዲስት ተደርጌ ባዶ ክፍል ውስጥ ነው ራሴን ያገኘሁት። ነገር ግን ምንም አላደረጉኝም፣ እጄን አላሰሩኝ፣ እግሬን አላሰሩኝም እና በጣም ምን እንደተፈጠረ ምንም የማውቀው ነገር የለም ነው ያላት። እንግዲህ ናታን ወደ ቤት ተመለሰ። በጣም ተደናግጧል። እሱም ደግሞ ምንም ነገር አያውቅም። በጣም ተጨንቋል። እንግዲህ ናታን በምክንያት እንደዚህ እንደሆነ ማለት ነው። ሉሊት ደግሞ በጣም ተርበትብታለች። እንግዲህ ኤፍራታ ደውላለት ነበረና አሁኑኑ ቶሎ ብለሽ ወደ ቤት እንድትመለሽ ነው ያለቻት እና እኔ እኮ ወደ ክፍለ ሀገር ሄጃለሁ ብላ ልትዋሻት ነበረ። የት እንዳለሽ አውቃለሁ፣ አሁኑኑ ካልመጣሽ በ30 ደቂቃ ውስጥ ለፖሊስ አስጠቅሜ ያሳስርሻለሁ ነው እንግዲህ ያለቻት ኤፍራታ ሉሊትን። እና ወዲያው ነው እንግዲህ ለሂዊ ደውላ ወደ ቤት ሊሄድ ነው ብላታለች እና ወደ ቤት ተመልሳለች። ኤፍራታ እንግዲህ አይንና ጆሮ ትሆኝኛለሽ፣ እነዛ ሴቶች የት እንዳሉ ምን እንደሚሰሩ ከማጋ እንደሚገናኙ በቪዲዮ እየቀረሽ ትሰጭኛለሽ ብላታለች። እንግዲህ ኤፍራታ እንዴት ይሄ እኮ ህይወቴን አደጋ ላይ ነው ምጥለው ቢያዩኝስ ብላ ነበረ። እንግዲህ ምርጫው ያንቺ ነው። ጽዮን ደግሞ እንዳታስታውስሽ ጸልይ፣ እንዳታገኝሽ፣ እንዳታይሽ ከዚህ በኋላ ብታስታውስሽ ምን እንደሚፈጠር ታውቂያለሽ። ለናታን ብትናገር ወዳው ነው የሚያሳስርሽ፣ ከዚህ ቤትም ትወጫለሽ ነው ያለቻት። እንግዲህ ኤፍራታ አንቺ ቆይ እዚህ ቤት ውስጥ እንደ ባለ ንብረት ነው እንደ የሚያረግሽ አንቺ እዚህ ቤት ውስጥ ያላችሁ ሰዎች ብላ እንግዲህ ሉሊት ስትናገር እንግዲህ የጽዮን አጎት ከውጪ እንዳይመለስ ፍቺም ደግሞ እንዳልተቀበልሹ ከሌላ ሰው ጋር ደግሞ ግንኙነት እንዳለሽ አውቃለሁ ብላታለች ኤፍራታ። እንግዲህ ይሄን ሁሉ እንዴት ልታቂ ቻልሽ አንቺ ብላታለች። እንግዲህ አሁን እምልሽን ታደርጊያለሽ ብላታለች። ያው ኤፍራታ እንግዲህ በሆነ ነገር ቶሎ ብላ ይሄን ነገር ካልቋጨችው አሁንም ያፌት ናታንን ወጥመድ ውስጥ ከቶታል። እንግዲህ አሁን ይሄን ቪዲዮ ቢያይ ለፖሊስም ቢሰጥ ይሄን ነገር እንግዲህ ፖሊስም እንዳደረገ ነው የሚያስበው። ልጁ ተገኝቶ እስካልታሰረ ድረስ ናታን እንደ ነፍሰ ገዳይ ነው የሚቆጠረውና ያፌት እንግዲህ በጣም ደስ የሚል ነው። እስኪ ኤፍራታ ይሄንን ቪዲዮ ስታይ እንግዲህ ምን እንደምትል ለማወቅ ጓጓው እያለ ነበረ። እንግዲህ ያፌት አሁንም ተንኮሉ አላለቀምና
ቢንያምም እንግዲህ ለናታን ደውሎለት ነበረ። ምን ሆነክ ነው አንተ ስልክህን የማታነሳው? ሰው ይጨነቃል አትልም ወይ እያለው ነበረ። እንግዲህ እኔ አላቅም ራሴን ስቼ ነበረ ለስራ እንግዲህ ተቀጣጥረን ሄጄ ነበረ ከሆነ ሰው ጋር ራሴን ስቼ የሆነ ባዶ ቤት ውስጥ ባዶ ክፍል ውስጥ ነው ራሴን ያገኘሁት። ምን ያረጉክ ነገር አለ እንዲህ ብሎ ነበረ እንግዲህ ምንም ያረጉኝ ነገር የለም፣ ግን የሆነ መድኃኒት ወቅቶኝ ራሴን እንዲስት አድርጎኛል እና አሁን ደህና ነኝ፣ ቤት ነው ያለሁት ብሎ ነበረ እንግዲህ ናታን። ቢኒ እንግዲህ አሁኑኑ መጥቼ ወደ ሐኪም ቤት መሄድ አለበት፣ ይሄ መድኃኒት የወጉክ መድኃኒት እኮ መርዝ ሊሆን ይችላል፣ ውስጥህን ገብቶ ሊጎዳክ ይችላል ብሎት ነበረ። እንዳትመጣ የትም መሄድ አልፈልግም ብቻዬን ሆኜ እንግዲህ ማስታወስ እፈልጋለሁ እያለ ነበረ ናታን እንግዲህ። ነገር ግን ምንም ነገር ማስታወስ አልቻለም። መድኃኒቱ ምንም ነገር እንዳስታውስ አድርጎት ነው እንግዲህ የወጉትና ምንም ነገር ማስታወስ አልቻለም። እንግዲህ ናታን በጣም ያሳዝናል። አሁን በጣም ተደስቷል። እንግዲህ ደስታው እስከ መቼ እንደሚቆይ አይታወቅም እንጂ ያፌት በጣም ደስ ብሎታል። አሁን በዚህ ቪዲዮ ሊያስፈራራቸው ነው ቤተሰቡን ሁሉ እና ገኒ እዚህ ቤት ውስጥ ምንድን ነው የገባው? ግን ምንድን ነው እሱ ሁሌ ችግር ብቻ የሚፈጠርብን ለምንድን ነው እያለች ነበረ ገኒ። ጽዮንም እንግዲህ ምንድን ነው የተፈጠረ? እኔ የማላውቀው ነገር ምንድን ነው እሱ ንገሩኝ፣ ለምንድነው የምትደብቁኝ? ለምንድነው ዝም የምትሉት? እያለች ነበረ። እኛን የሚያስፈራራን ማን ነው እሱ? ለምንድን ነው ሁሌ ችግር የሚፈጠርብን? እያለች ነበረ። እንግዲህ በሌላ በኩል ደግሞ ጽዮን እንግዲህ ግማሽ በግማሽም ቢሆን ጥቂቱንም ቢሆን እያስታወሰች ነው ነገሮችን። እንግዲህ ኤፍራታን እንግዲህ እናትሽ በጣም ደስ ትላለች ገኒ ምናምን ብላት እንግዲህ ለኤፍራታ እናቷ እንደሆነች ነግራታለች። እንዴት እንዴ እሳ ገኒ እኮ እናቴ አይደለችም፣ እውነተኛ እናቴ አይደለችም። እኔ እውነተኛ እናት የሚባል ነገር አላቅም። ነገር ግን ገኒ እንደ እናቴ ነች፣ እንደ እናቴ ናት የምትንከባከበኝ ብላ ነበረ ኤፍራታ። ምን ማለትሽ ነው? የቤት ሰራተኛ ስለሆነች ነው? አፍረሽባት ነው? ከዚህ በፊት ተደፍራ እንደወለደችሽ በዛ ምክንያት ስለምታፍሪባት ነው? ምን እያልሽ ነው? እውነተኛ እናቴ አይደለችም የምትዩ እያለቻት ነበረ ኤፍራታ። እንግዲህ ምንም ነገር የምታውቀው ነገር የለም። ገኒ ያው እንዲሁ ስለምትንከባከባት እንደ እናት እንደ ልጇ ስለምታያት ብቻ ነው እንደሱም ብቻ ነው የምታውቀው እንጂ ትክክለኛ እናቷ እንደሆነች አታውቅም። ግን ከዛሬ ነገ እነግራታለን እናሳውቃታለን እያሉ እንግዲህ ዛሬ ጽዮን በምን ምክንያት እንዳስታወሰችም አላውቅም። ያው ግማሽ ግማሹን እያስታወሰች ነው ጽዮን እንግዲህ ነገሮችን ሙሉ ለሙሉ እያስታወሰች ስላልሆነ አሁን ይሄ ምስጢር እንደሆነ ስለማታውቅ እናትሽ ናት ገኒ ከዚህ በፊት እሷ በልጅነቷ ተደፍራ አንቺን ማሳደግ ስላልቻለች እዚህ በር ላይ አድርጋሽ እዚህ በር ላይ ጥላሽ ሄዳ አሁን ደግሞ ላንቺ ብላ በቤት ሰራተኝነት ዞራ መታ አንቺ አጠገብ ለመሆን ብላ እዚህ ተቀጥራ እየሰራች እንደሆነ እያፈርሽባት ነው። ለዛ ነው ወይ እናቴ አይደለችም እምትይ እያለቻት ነበረ። ነገር ግን በጣም ነው የደነገጠችው። እንግዲህ ኤፍራታ ይሄንን ስሰማ ከዚህ በፊት ገኒ ተደፍራ አንድ ሴት ልጅ እንደወለደች እና አሁን ደግሞ ዳግም ሁለተኛ ልጇ እንደሆነ ለኤፍራታ ነግራት ነበረ እና ኤፍራታ እንግዲህ አሁን ላይ በጣም ተደናግጣለች። ያ በፊት የነገረቻት ገኒ ታሪክ እያስታወሰች ስለሆነ ውዶቼ፣ በቀጣይ እንግዲህ ምን እንደሚፈጠር አብረን የምናይ ይሆናል። ላይክ ሰብስክራይብ አድርጉ።